ልክ ነው። የተረጋጋ መንግስታዊ አስተዳደር በማይኖርበት አካባቢ እንደዚህ ያለ ነገር እንደሚባባስ ይገመታል። ግን እርሶም አንስተዋል ከዚህ በፊት ታይቶ የማይታወቅ ባለፉት በጦርነቱም ጋር ተያይዞ ሲነሱ የነበሩ አሁንም በአማራ ክልልም እንደዚሁ የሚነሳ እናንተው ያወጣችሁት ሪፖርት ላይ ነው የተጠቀሰውና ይሄ የወሲብ ጥቃትን እንደ ጦር መሳሪያም በለው ከየት የመጣ ነገር ነው? እንዴት ነው? የአስተሳሰብ ለውጥ ነው? እንግዲህ ሌሎችም ሀገሮች ተመሳሳይ ድርጊቶች ይፈጽማሉ። በግጭት አውድ ውስጥ ወይም በጦርነት አውድ ውስጥ ሴቶችን፣ ህጻናትን፣ አካል ጉዳተኞችን፣ አረጋውያንን ጨምሮ እነሱ ላይ ወሲባዊ ወይም የተለያዩ ጥቃቶች በማድረስ ግጭት አድራጊዎች ወይም ታጣቂዎቹ ለዛኛው ወገን መልእክቶቻቸውን ማስተላለፊያ መንገድ አድርገው የሚጠቀሙበት ሁኔታ አለና እኛ ሀገር እንደዛ አይነት ነገር ተደርጎ ስለማያውቅ አስደንጋጭ ነበረ። መጀመሪያ ላይ ሲሰማ ሁሌም ራሱን መከላከል በማይችል ሰው ላይ የተለያዩ ጥቃቶችን ማድረስ ይቀላል መሰለኝ። መልእክቶቻቸውን ለማስተላለፍ የዛው ወገን ነው ብለው የሚያስቡት ላይ በጣም አጸያፊ የሆኑ ድርጊቶችን በማድረግ እልሃቸውን መወጫ የሚወስዱበት ሂደቶች አሉ። ሌሎች ሀገሮችም አሉ። ያው እንግዲህ እኛም ሀገር እያየነው ነው። እንግዲህ የሴቶችን መብት ስናወራ ለሴቶች መብት መቆም ያለባቸው ሴቶች ብቻ ናቸው ማለት አይቻልም። ወንዶችም ቢሆኑ ከእናት ተገኝተዋል። ሴት ልጅ ልትኖር ትችላለች፣ እህት ሊኖራቸው ይችላል። በዚህ ላይ ረዥም ጊዜ እንደሰራ ባለሙያ በቂ ጥረት ተደርጓል ብለው ያምናሉ? ወንዶችን ለማሳተፍ ወደዚህ በቂ ላይሆን ይችላል፣ ግን በፊት ሲደረግ ከነበረው የተሻለ ይመስለኛል። በፊት አብዛኛውን ጊዜ ስለ ሴቶች መብቶች፣ ስለ ሴቶች ደህንነት የሚያወሩት ሴቶች ብቻ ናቸው ወይም ማውራት ያለባቸው ሴቶች ብቻ ናቸው የሚል አስተሳሰብ ነበረ። ያ ግን ትክክል እንዳልሆነና ችግሩን መቅረፍ የሚቻለው ሁሉም ሰው ሲተባበር፣ አብረው መስራት ሲቻል፣ በተለይ ወጣቱን ማስተማርና እንደዚህ አይነት ነገር ትክክል እንዳልሆነ መጸየፍ ብቻ ሳይሆን ሌላው ሰው ላይ ተፈጽሞ ቢሰሙ ወይም ቢያዩ መከላከልና ለተጎጆች ድጋፍ ማድረግ እንዳለባቸው ማስተማርን እንደሚያስፈልግ በተለያዩ ሀገራት ተሞክሮ አሳይተዋል። እኛም ሀገር ጭምር ይሄንን ችግር ሁሉም ሰው አብሮ በመተባበር ነው እንጂ የሚቀርፈው ሴቶች ብቻ በመደራጀት ብቻቸውን ሊሰሩት የሚችሉት ነገር አይደለም። ምክንያቱም ዞሮ ዞሮ አብዛኛውን ጊዜ ድርጊቱን የሚፈጽመው ወንድ እስከሆነ ድረስ አንዳንድ ጊዜ ሴቶችም ተባባሪ ሊሆኑ ስለሚችሉ ነው አብዛኛውን ጊዜ ያልኩት። ወንዶቹንም አብሮ ማንቃት ያስፈልጋል። ተባባሪ አድርጎ ይሄንን ነገር መታገል ይፈልጋል። ትልቅ ለውጥ አለ፣ ግን አሁንም ኦልሞስት ሁሉንም ወንዶች አብሮ ሞቢላይዝ ማድረግ ይፈልጋል። እንግዲህ ወይዘሮ ራኬብ እርሶ ለአመታት በሰብአዊ መብቶች ማስከበር ላይ ነው ብዙ ስራ የሰሩት እና በዚህ ጊዜ ውስጥ እንደው የፈተነኝ ይሄ ነው የሚሉት ነገር አለ? አዎ፣ በተለይ ቅድም እንደጠቀሱ ከቅርብ ጊዜ ወዲህ ያለው ሁኔታ ኢትዮጵያ ውስጥ ፈታኝ ነው። በሴቶችና ህጻናት ጥቃት ላይም ሊሆን ይችላል። በአጠቃላይ በሰብአዊ መብት ጥሰቶች ዙሪያ ተጠያቂነት በሚፈለገው ደረጃ እየታየ ስላልሆነ በጣም ፈታኝ ነው። ምክንያቱም ተጠያቂነትን ካላረጋገጥን አጥፊዎችን ጥፋተኛ ማድረግ አይቻልም። ተጎጂዎችን ለደረሰባቸው ጉዳት ሬኮግናይዝ ብቻ ማድረግም ሳይሆን ለደረሰባቸው ጉዳዮች ደግሞ ማካካሻ እንዲያገኙ ማድረግ አይቻልም። ከታች ተጨማሪ የሰብአዊ መብት ጥሰቶች ይፈጽማሉ። ከላይ ግን እየቀረፍ ነው፣ እያስተካከል ነው፣ እያስተማርን እየሄድን ስላልሆነ ይሄ በጣም ፈታኝ የሆነብን እንደ ተቋምም እንደ ግለሰብ የኢትዮጵያ ሰብአዊ መብቶች ኮሚሽን ውስጥ እንደሚሰራ የስራ ባልደረባም በጣም ፈታኝ የሆነብን ጉዳይ ነው። እንግዲህ የምትሰሩት ከመንግስት ጋር ነው። የመንግስት ተቋም እንደመሆናችሁ የምታወጧቸው ዘገባዎች ተከታትላችሁ ከተለያየ አቅጣጫ መዝናችሁ የምታወጡት ነገር ላይ የመንግስት አካላትንም የሚነካበት ጊዜ አለ። ለእናንተ እንደ ተግዳሮት አይሆንም ወይስ እንደው ሁሉ አልጋ ባልጋ እየሄደ ነው? የሰብአዊ መብቶች ስራ አልጋ ባልጋ ሊሆን አይችልም። ምክንያቱም በተለይ ጥሰቶች ባሉበት ሁኔታ ውስጥ አውድ ውስጥ አጥፊና ያው ተጎጂ ስለሚኖር ምርመራውን አድርገን ጥሰቱ ተፈጽሟል፣ እከሌ ነው፣ ይሄኛው ተቋም ነው ወይ ይሄኛው ግለሰብ ነው ብለን በምንልበት ጊዜ ተጎጂ ሊስት ጉዳቱ እውቅና ስለተሰጠው ስለተሰነደለት ሪፖርት ስለወጣለት ደስተኛ ሊሆን ይችላል። ፈጸምክ የተባለው ደግሞ እኔ አይደለሁም አተካራም ሊከፍት ይችላል። ስለዚህ ቀላል አይደለም። ያው የመንግስት ተቋም መሆኑ መንግስት ራሱ ኃላፊነት ስላለበት ነው። በብሔራዊም በዓለም አቀፍ ደረጃም ያጸደቀችው የሰብአዊ መብት ሰነዶች እንደ መንግስት የገባውን ኃላፊነት እየተወጣ ለመሆኑ
ክትትል የሚያደርግ ተቋም ስለሆነ ነው። ስለዚህ እንደዚህ አይነት ሪፖርቶች መውጣታቸው የሚጠበቅ መሆን መቻል አለበት። ዋናው ዓላማ ግን የማንንም ተቋም የማንንም ሰው ስም ለማጥፋት ወይም ለማግደፍ ሳይሆን እንደዚህ አይነት ጥፋቶች ደግሞ እንዳይፈጸሙ ለማድረግ እና በተቻለ መጠን በሀገራችን በሁሉም አካባቢ የሰብአዊ መብቶች እውቅና ተሰጥቷቸው ሁሉም ሰው ደህንነቱን ተጠብቆ እንዲኖር ለማድረግ ስለሆነ የሚወጡትን ሪፖርቶች በተቻለ መጠን በፖዚቲቭ መልኩ ወስዶ ምን መስተካከል እንዳለበት በውይይት እርምጃዎቹን መውሰድ የሚቻሉበትን ሁኔታዎች ማስኬድ ጥሩ ይሆናል። ግን ቀላል አይደለም። በመንግስት ብቻም አይደለም። የተለያዩም ወገኖች ለምን ጉዳይ አልታየልኝም፣ ቶሎ ለምን ሪፖርት አልተደረገም የሚሉ ተቃውሞዎች ሊመጡ ይችላሉ። ግን አሰራሩም ራሱ ጊዜ ስለሚፈጅ ለዚህ መንግስትም ደስተኛ ላይሆን ይችላል፣ ታጣቂዎችም ደስተኞች ላይሆኑ ይችላሉ። ግን የሰብአዊ መብት ስራ በባህሪው ሁሉንም ሰው ማስደሰት አይቻልም እና ያንንም አንጠብቅም። ሁሉንም ሰው ይደሰታል በስራችን ብለን እንግዲህ እዛው ስራ ላይ ነኝ ብለውኛልና በቀጣይ ላለፉት 5 እና 6 ዓመት ባየነው መልኩ ኮሚሽኑ ስራውን ይቀጥላል ብለን እንጠብቅ? አዎ እንጠብቃለን። ያው አዲስ አመራር ስለመጣ የተወሰኑ ለውጦች ሊኖሩ ይችላሉ። ግን ስራዎች ላይ ምንም አይነት ለውጥ አንጠብቅም። በዛው ይቀጥላል። ግን ያው አዲስ አመራር ሲኖር ደግሞ ፎከሶች በተወሰነ መልኩ ሊለወጡ ይችላሉ። ግን ወደፊት የምናየው ነው እሱ የሚሆነው። በጣም ነው የማመሰግነው ወይዘሮ ራኬብ መሰለ ለጊዜው ለሰጡኝ ማብራሪያ። በጣም አመሰግናለሁ ለሰጣችሁኝ እድል።